ሰላም ፋሚሊስ እንዴት ናችሁ? ዛሬ ምንድነው የምናየው የኤግዝነስ አካውንታችንን እንዴት ከሜታ ላይፍ ጋር ኮኔክት ማድረግ እንደምንችል ነው እያንዳንዷን ስቴፕ የምናየው። የኤግዝነስ አፑ ይኖራችኋል ብዬ ተስፋ አደርጋለሁ። ከሌላችሁ ግን ዲስክሪፕሽን ላይ ወይ ኮሜንት ላይ ሊንኳን አስቀምጥላችኋለሁ። እሷን ተጠቅማችሁ አውርዱት። ቀጥታ ወደ ኤግዝነስ አፕ እንግባ። እንደገባን የሚመስል ነገር ያሳየናል። መጀመሪያ ምንድነው ማን የምናደርገው የዴሞ አካውንት እንከፍታለን። ሪልም ከሆነ የምትፈልጉት የዴሞም ከሆነ እናንተ እንደፈለጋችሁት፣ ግን ለጊዜው ሆነ በዴሞ አካውንት ይሆናል የምንሰራው። ዘን የዴሞ አካውንት ነው የምንከፍተው። ኦፕን አካውንት እንለዋለን። ዘን ስታንዳርድ አለ፣ ስታንዳርድ፣ ሴንት፣ ፕሮ፣ ራው፣ ስፕሪድ፣ ዜሮ የተለያዩ የሆኑ አካውንቶች አሉት ኤግዝነስ። በየአካውንቱ አይነት የስፕሪዱም አይነት በዛው ልክ ይለያያል። እኛ ግን ጀስት ለአሁን ስታንዳርድ የምትለዋን እንምረጥ። ዘን ምን ኮኔክት የምናደርገው ከሜታ 5 ጋር ስለሆነ የሜታ 5ን ሰሌክት እናደርጋለን። ዘን ሰሌክት ካደረግን በኋላ ሴት አፕ ዩር አካውንት ይለናል። ከረንሲ ያው ዩኤስኤ ዶላር ነው። ዘን ማክሲመም ሌቨሬጅ ለእናንተም እንዲጠቅማችሁ በ500 እናድርገው ሌቨሬጁ። ዘን ኒክኔም ኦፕሽናል ነው፣ ከፈለጋችሁ አድርጉት። ዘን ኮንቲኒው እንለዋለን። ያን ቆይሱን እናስታውስበት። ዘን ኮንቲኒው እንላለን። እዛ ላይ ገብታችሁ ኮኔክት ስለምታደርጉት ፓስወርድም ስለሚጠይቅ ሜታ 5 ላይ ኤምቲ 5 ላይ የምታስታውሱትን ፓስወርድ ለማድረግ ሞክሩ። ዘን ያው አካውንት ክሬት ማድረግ ችለናል። ዘን ዲፖዚት እናደርግበት አስፈላጊ ያለው ግን ዝም ብለን ከዛ በኋላ ይሄንን ካደረግን ወዲህ ዲቴልስ የሚለው ላይ እንገባለን። ዲቴልስ የሚለው ላይ ገብተን ወደ ሴቲንግ እንሻገርና እዚህ ላይ የምንፈልጋቸውን አካውንቶች እዚህ ላይ የምንፈልጋቸውን መረጃዎች እናገኛለን። ይህን ነበር ኮፒ እናደርገዋለን፣ ሎጊን አድሬሳችንን። ብዘን ይችንን የሰርቨር ዋን ኔም ደግሞ አትርሷት፣ እዛ ላይ እንፈልጋለን። ኤግዝነስ ኤምቲ 5 ቴሪያል 9 የምትለዋን ኮኔክት ስለምናደርግ ያችኛዋን ኮፒ አድርጓት። ከዚህ በኋላ ቀጥታ ወደ ኤምቲ 5 አካውንት አፓችንን እንገባና አካውንታችንን ኮኔክት ማድረግ ይሆናል ማለት ነው ስራችን። ወደ ኤምቲ 5 አካውንታችን ቀጥታ እንደገባን ኖት ትሬዲንግ አካውንት ከዚህ በፊት ካልከፈታችሁ ይህን የሚመስል ነገር ይሆናል እናንተ የምታዩት። ቀጥታ አድ ትሬዲንግ አካውንት ማለት እንችላለን። ፋይንድ ብሮከር ይለናል። ሁላችንም የምንጠቀመው አብዛኞቻችን ኤግዝነስን ስለሆነ ኤግዝነስን እንጽፋለን። ዘን ከዚህች በኋላ ኤግዝነስ ቴክኖሎጂስ ኤልቲዲ የምትለዋን ኦፕሽን መርጥና እሷን ሰሌክት እናደርጋለን። አውቶማቲካሊ እሱ ምንድነው እዚህ ጋር ሰርቨሩ ጋር ያመጣልኝ ኤግዝነስ ኤምቲ 5 ሪል የሚልን ነው። እኛ ግን ኤግዝነስ ኤምቲ 5 ቴሪያል 9 የምትለዋን ነው እዛ ሰርቨራችን እዛኛው አፓች ላይ የኤግዝነስ አካውንታችን ሰርቨር እሷን ክሊክ አደረግን በኋላ ቅድም ኮፒ ያደረግነውን ነምበር እዚሁ ፔስት እናደርጋለን። ፓስወርድ የምታስታውሱትን አድርጉ ያልኩት ለዚህ ነው። ሎጊን ማለት ነው፣ የቀረ ነገር የለም። አካውንታችንን ኮኔክት ማድረግ ችለናል ማለት ነው። እዚህም ላይ
500 ዩኤስዲ አለን። እዚህ ላይም የ500 ዩኤስዲ አለን ማለት ነው። በቀላሉ ኮኔክት ማድረግ እንችላለን። ከአሁን ወዲህ በሜታ 5 ትሬድ ማድረግ እንችላለን ማለት ነው እያንዳንዱ ነገር። ይህንን ይመስላል። ቀጣይ በሌላ ቪዲዮ እንገናኛለን። እስከ መጨረሻው ድረስ አብራችሁ ስለሆናችሁ አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ከተመቻችሁ ላይክ አድርጉ። እንደገናም ደግሞ ማንኛውም ጥያቄ ካላችሁ እንድሰራላችሁ የምትፈልጉት ኮንሰፕት ወይም ሀሳብ ካለ ኮሜንት ላይ ጻፉልኝ። አመሰግናለሁ።